ነው ቡዜ የሩታ ብቻ ሲሆን ወንድምሽን ይሄን አለችው ብለው ብቻ ነው እንዴ በውስጥ ቪዲዮ ሜሽን የሚያደርጉልሽ? የእውነት በጣም ነው የገረመችኝ ዛሬ። ጌታ ምስክሬን ነው ምላችሁ ቤተሰቦቼ። ምክንያቱ ደግሞ ምን አስገረመሽ ብትሉኝ እንደው ግርም ብቻ አይደለም ጉድ ነው ያልኩት። አብርሽ ልጁ መውሰዱ ወንድሜ ምንም አቀውም የሰማሁትም ነገር የለም እስከዛሬ አለች። እስከዛሬ ምንም የምታውቀው ነገርም የሰማችውም ነገር የለም ቡዜ። ወንድሟ ልጁን ከእናቱ ስር ከእናቱ ጉያ ነጥሎ እንደወሰደ ያውም ደግሞ ውሽሚት ቤት ድረስ ሲሄድ ምንም አልሰማውም አላየውም አለች። አረ ቡዜ ቢያንስ እንኳን ለኦዲየንሱ ትንሽ የሚያሳምን ነገር ለኦዲየንሱ ቢያንስ ዋጥ የሚያደርገው ንግግር እንኳን የለም። በእንደዚህ አይነት ነው የጨፈነ ውሸት። ከምር የሩታ ብቻ ሲሆን ነው እንዴ በውስጥ ሜሽን የሚደረግልሽ? በሷ ሲሆንማ ወንድሜ ይሄን አለችው እንዲህ አለችው ብለሽ ቪዲዮ ለመስራት እናቴ እስከሚነጋም ቸኩለሽ እኮ ነው ወደ ሚዲያ የምትመጪው ቡዜ ማለት ነው አይደል? ዛሬ ግን ከእናቱ ስር የ6 ወር ሕፃን ልጅ ጡት ያልጣለ ልጅ ወንድምሽ መውሰዱን አልሰማውም አልሽ። ኧረ ተይ ቡዜ የማይመስል ነገር ነው። ጌታን እኔ በጣም ተገርሚያት በግርምት ነበር ሳያት የነበረው። ምክንያቱም የማይመስል ነገር ማለት ነው። አንድ ሰው አይደለም ቤተሰቦች ቪዲዮ ሰሩት። እኔ እንኳን ማምናት አንድ ሰው ብቻ ቢሆነው አስቡ። የገዛ አባቱ የወሰደውን ልጅ እንኳን ውሽሚት ቤት ይዞ ሄዶ ቪዲዮ ሰርቶበታል። በሄርሜላ ተሰርቷል፣ በነብሩክ በነዳኒ በነሩታ ሁሉ ተሰርቷል ቪዲዮ። አይደለም በእነሱ ትልልቆቹ ሚዲያ ተውና በእኛ እንኳን በዚች በትንሿ ሰብስክራይብ እንኳን የሩታ ልጅ መወሰዱ በህግ አምላክ አብርሽ ልጇን መልስላት እያለን እንኳን እኛ ቪዲዮ ሰርተናል። አልሰራን እና ይሄ ሁሉ አላየውም አልሰማውም ምንም ማቀው ነገር የለም አልሽ። ዛሬ ገና እየሰማች ነው እንደ አዲስ። ዛሬ ነው ወደ ሚዲያው የመጣችሁ። አይደንቃል? የእውነት ገርማኛለች። ለዛ ነው የሩታ ሲሆን በውስጥ ሜሽን ይደረግላታል። አይኗንም ቢሆን እያሸች የፈለገ ድካም ውስጥ ብትሆን ምን አለችው ወንድሜን ምን ብላው ነው እንዴት እንደዚህ ትለዋለች ብላ ቪዲዮ ለመስራት ግን ያ የተላከላትን ቪዲዮ ታለች። ምን ይሄንን ሳላኩልሽም የሷ ሲሆንማ ይላክልሻል። እንደዚህ አይነት የወንድምሽ ጉዳይ ሲሆንማ አይላክልሽም አይደለ? በጣም ገረመችኝ። የማይመስል እኔ ምንም የተዋጣልኝ ነገር የለም። በዚህ አጋጣሚ ደግሞ ስለ ወንድምሽ ክብር ብዙ ጊዜ ታወሪያለሽ። ብዙ ጊዜ በቪዲዮዎች ላይ በተደጋጋሚ ስለ አብርሽ ክብር፣ ወንድ ልጅ ክብር ይወዳል ታች። ወንድ ልጅ ብቻ ነው እንደ ክብር የሚወደው? ሴት ልጅም ክብር ትወዳለች። በክብሩ አትደራደርም። ሴቱም ወንድም በማንም ሰው ሆኖ በክብሩ የሚደራደር ሰው የለም። ሲቀጥል ደግሞ የወንድምሽን ክብር አውልቃ ያንጠለጠለችው ሩታ እስከምትመስል ነው የምታወሪው። የወንድምሽን ክብር ማንም ሰው አልነጠቀውም። የራሱን ክብር በራሱ እጅ አውልቆ ያንጠለጠለ ወንድምሽ ነው። ልክ ወጣቱን ያስተማረ ቪዲዮ የለቀቀ እስከሚመስል በየአንሶላ ውስጥ ከውሽሚት ጋር በየምን ውስጥ እያየነው እኮ ነው። ምን እየሰራን የልጅ ምንድነው ለወጣቱ የሚያስተምረው ብሎ ሰው ጉድ እስከሚል ድረስ እስከ መሳሳም ያለ ነገሩ እያየን እኮ ነው። እያየን ነው። ክብሩን በገዛ እጁ አውልቆ የጣለ የገዛ ወንድምሽን ነው። ክብር ምን እንደሆነ ደግሞ አንቺ ራስሽ ቁጭ አድርገሽ ወንድምን እንደ ታላቅ ምከሪው። ይሄ ክብር አይደለም በይው። ይሄ ባለፈውን የቤተሰቦቻችንን ክብር አስነካ ብለሽ ነው ሩታ በሰራችሁ ቪዲዮ ያዙኝ ንቀቁኝ ብለሽ ወዲያ ተገለበጥሽው አይደለ? አሁንስ ወንድምሽ የሚሰራው ነገር ክብር ነው ወይ? ክብር ሁሌ ክብር ትያለሽ። ክብር መጀመሪያ ራሱን ሲያስከብር እኮ ነው ሌላ ሰው የሚያከብረው። ራሱን ክብሩን አውልቆ የጣለን ወንድምሽን ወንድ ልጅ ልክ ሚስቱ ክብሩን አውልቃ ያንጠለጠለች እስከሚመስል ድረስ ከወንድምሽ ላይ ወንድ ልጅ ክብር ይፈልጋል ትያለሽ። በተደጋጋሚ ጊዜ በቪዲዮዎች ላይ ስለምሰማ ነው። እና ማንም ሰው ሴትን ብትሆን በክብሯ አትደራደርም። ክብሯን ትወዳለች ሴትን ብትሆን ማለት ነው። ክብራችንን ግን በገዛ እጃችን አንዳንዴ እናጣለን። ልክ እንደ አብርሽ ያልሆነ ቦታ ሲገኝ በገዛ እጁ ያልሆነ ነገር ሲሰራ በገዛ እጁ የራሱን ክብር ይጥላል። እና ለወንድምሽ ምከሪው ከቻልሽ። በእኛ ሰልችቶናል ክብር የምትይው ነገር። የትኛው ክብሩ ነው አብርሽ? አሁን ሆነ ስለ አብርሽ ክብር እንደው ቡዜ እንደ እህትነት ወተሽ ደረትሽን ነፍተሽ አደባባይ ላይ ዩቲዩብ ቻናል ላይ ወተሽ ለመናገር አሁን እንደው ሞራሉ እንኳን አለሽ? በዚህ ልክ በኮንፊደንስ ስለ ክብር ስታወሪ እንደው ራሱን የጠበቀ ወንድ ጀነን ያለ ክብሩን ያስጠበቀ ለሁሉም ነገር ስነ ስርዓት ያለው ልጅ ሆኖ ቢሆን አዎ ትክክል ናት ትባያለሽ፣ ትደገፊያለሽ። አሁን ስለ ክብር ስታወሪ እንደው ቅመሞች እንደው ይደግፉኛል። አደባባይ ላይ የተሰጠ የምናየው ነገር ክብር ስትይ የወንድምሽን ክብር ሌላ ሰው የነጠለው እስከሚመስል ድረስ ስታወሪ ሰውም ይታዘባል። አንዳንዴ የምታወሪውን ነገር መምረጥ ጥሩ ነው። አንዳንዴ ያልሆነ በዚህ አጋጣሚ ስለ ወንድሟም የዋህነት ስትናገር ነበረና የዋህነት ችግር የለውም መልካም ነው። ለወንድሞቹ ለጓደኞቹ ላየው ሰው ሁሉ ለተጎሳቆለ ሁሉ ከራሱ በላይ ያልሽ እየሰማዎች ነበረና ያንን መልሶ ያጭደዋል። መልካምነት
ለራስ ነው፣ ለሌላ ሰው ብሎ አይደለም፣ ለራሱ ብሎ ነው የሚያደርገው። ማንም ሰው መልካም ነገር ሲያደርግ ነገ ለራሱ ብሎ ነው፣ ለነገው የሚያስቀምጠው ስንቅ ነው መልካም ነገር እንጂ ለሌላ ሰው ወይም ደግሞ ለይምሰል አይደለም። ስለ መልካምነት ግን አሁን ዋናው ትልቁ ነገር፣ ትልቁ ጉዳይ፣ ትልቁ ነጥብ እዛ ጋር የተጨነቀች የእናት ነፍስ አለች። ያንን ከቻልሽ ወንድምሽን እንዳልሹም ፈልጌም ቢሆን ልጁን እቀበላለሁ እያልሽ ነው አደለ? ፈልገሽም ቢሆን የእናቱን እንባ የእናቱን ያን እንስፍስፍ አንጀቷን እንድታረጋጊው ነው። እኔ እውነት ለመናገር ከክብር ምናምን ሹን እንዳላይ የምትሆኙ ነገር ለኛ አይጠመኝ። ከዛ ውጭና እዛ ጋር የተጨነቀች የእናት ነፍስ አለች። የ6 ወር ልጅ ነው ነጥሎ የወሰደ ወንድምሽ። የማይመስል ነገር ከመናገሩ ሚዲያ ላይ መጥቶ ለእናቱ ልጁን እንዲመልስ ብቻ አይደለም ወስደሽ ራስሽ ለእናቱ አስረክቢ። ምክንያቱም አንቺ እናትነት ከሱ በላይ ከወንዱ ይልቅ አንቺ እናትነት ምን እንደሆን በደንብ አርገሽ ታውቂዋለሽ። ወልደሻል። ብዙ ነገር በህይወትሽ ባለፈ ስትናገሪ ሰምቻለሁ። ብዙ ነገር በትዳርሽ ሊያሳልፍ ሴት እንደሆንሽ፣ ያንን መከራ እንዴት እንዳለፍሽ፣ እናትነት ምን እንደሆነ፣ ሴትነት ምን እንደሆነ በደንብ አርገሽ የሴትነት ህመም ይገባሻል። ያንን ደግሞ አሁን ለሱ ማስረዳት ሳይሆን ነጥቀሽ ልጁን ለእናቱ መልሽ። አሁን የሚወስድበት ጊዜ አይደለም። እንደ እህትም እንደ ጓደኛም እንደምትሆነሽ ልጁን ለእናቱ እንድትመልሽ ነው። ትልቅ ውለታ ያ ነው ብዬ ነው የማስበው። ና ሲቀጥል ያው ሁሌም ስትናገር ስለምሰማው በነገራችን ላይ ማለት ነው አብርሽ ማለት ለአዝዥም ለተገናዥም ያቃተ ሰው ነው። የቤተሰቦቹን አሁን ባለፈ ለምሳሌ ሩታ በሰራችው ቪዲዮ የመላ ቤተሰቡን ክብር እንዳዋረደች አስመስለው ነው ሲያወሩ። የእሱን ብቻ ክብር አይደለም የቤተሰብንም ክብር የሚነካ ነው ብለው ነበር ሲያወሩ የነበሩት አይደለ? አሁን ወንድምሽ የሚሰራቸው ስራ ራሱ የእናንተን ክብር የሚያሳጣ ነው። ሀ ብሎ ከጀመረ ጊዜ ጀምሮ ከኤርሜላ ጋር ከጀመራቸው ነገሮች ጊዜ ጀምሮ እውነት ለመናገር ሩታ ባለፈ እናንተ ካላችሁት ቪዲዮ በላይ የእናንተን የቤተሰቦቻችሁን ክብር አልሰማም ያለ መመለስ የማይችል ማስተዋል የማይችል ወንድምሽ ነው የቤተሰባችሁን ክብር ጨምሮ እያዋረደ ያለው። ከምር አብርሽ ማለት ነው እግዚአብሔርን ቤተሰቦቼ የእውነት ቤተሰቡን የሚወድ ቢሆን ማለት ነው በዚህ ልክ ቦታ የሚሰጣቸው ቢሆን ገና ድሮ ትዳሩን አስተካክሮ እንደምንም ብሎ የፈለገ ቢገፋ እናንተ አውቃለሁ እናት አባቱ በጣም የተከበሩ አባቱ ለሀቅ የቆሙ ሲናገሩ እንኳን ሚዛናዊ የሆኑ ሰው ናቸው። ጋሽ ያውቃለሁ። ግን እነዛን የመሰሉ አባት በገዛ እጁን ያስደፈረው ቤተሰቦቹን በሙሉ ማለት ነው። እንደዚህ አይነት ቤተሰብ አሳድጎት ይሄ ልጅ እንዴት እንደዚህ ሆነ የሚባል ነው። አብርሽ አሁን የእውነት አብርሽ የሚደነቅ ሰው ነው። የእውነት እንደ ሚዲያ ላይ እንደምናያቸው ባለትዳሮች አሁን አሉ። እንደዚህ አይነት እንዲያጎልታችሁ የምታወጡት ሰው ነው አይደለም። ምክንያቱም ደግሞ እዚህ ጋር አንዳንድ ኮሜንት መታችሁ የምትሳደቡ አላችሁ። በዛ ስር ደግሞ ገብታችሁ መልስ የምትመልሱ እህቶች ያላችሁ ለእንደዚህ አይነት ልጆች መልስ አትስጡ። እግዚአብሔርን ነው የምላችሁ። የቱን መደገፍ እንዳለባቸው፣ የቱን ልክ አይደለም፣ የቱን ልክ ነው ማለት የማይችሉ ልክ የአብርሽ አይነት ሰዎች ናቸው እዚህ መጥተው የሚጽፉት። አንዳንድ ያልሆነ ማለት ነው ራሳቸውን ግልጽ የሚያደርግ ስድብ ተሳድበው የሚሄዱት። ሲቀጥል ደግሞ ማለት ነው እኔ ሁላችሁንም ማለት አይደለም። እናንተ ኮሜንቶች በተለይ አብርሽን በጭፍን እኮ የምትደግፉ ሴቶች በጣም ነው የምትገርሙኝ። ሁላችሁንም እያሉ በዚሁም ልክ ደግሞ የእናትነት ህመም የገባችሁና አብርሽ ልክ አይደለም፣ እንወዳለን እናከብራለን፣ ግን ልጁ ገና ነው ወደ እናቱ መልስ የምትሉም ልጆች አይቻችኋለሁ። የእናትነት ስሜት የገባችሁ በዚሁም ልክ ደግሞ እናትም ሆነው የእናትነት ስሜት ያልገባቸው ዝም ብለው በጭፍን የሚደግፉ ጀግና አብርሽ እንኳን ወሰድከው የሚሉ እውነታውን የአብርሽ ልጅ ከእናቱ ተነጥሎ የሚወሰድ ልጅ ሆኖ ነው አሁን አብርሽን የምታበረታቱ። እንደነዚህ አይነትም የደነዛችሁ ደጋፊዎች እንዳሉት ነው። አብርሽን የእውነት ትወዱታላችሁ። የምትወዱትን ሰው እኮ እንዲህ በጭፍን አትደግፉም፣ እንዲህ በጭፍን አታበረታቱ። ያ ሰው ሲሳሳት የምትወዱትን ልክ ከስህተቱ እንዲማር ከስህተቱ እንዲመለስ ነው እንጂ የምታደርጉት በጭፍን ያን ሰው ትጠሉታላችሁ ይመስለኛል። ትጠሉታላችሁ። የምትወዱት ሰው በጭፍን አትደግፉም። እግዚአብሔርን ነው የምላችሁ። ሲሳሳት ይሄ ልክ አይደለም፣ እንወዳለን፣ ይሄ ዛሬ ያደረከው ነገር ልክ አይደለም፣ ልጁ ገና ነው፣ ወደ እናቱ ይመለስ። ይሄ ሰው ነው የሚወደው ሰው እሱን። ሁላችሁም በቃ አረ በጌታ አንዳንድ ኮሜንቶችማ ከምር ከስንት እንደ ግማሽ በግማሻችሁ በጣም ነው። እኔ የሴትነት ህመም እንዴት አይገባችሁም? ትበድል ሩታ ምንም ታጥፋ፣ ግን እንዴት በልጇ እንዴት ገና 6 ወር ባልሞላው ልጅ እናንተ ወልዳችሁ ባላችሁ ልጃችሁን ቢነጥቃችሁ ስሜቱ እንዴት እንደሚያም እግዚአብሔር እንዴት እንደሚያንገበግብ እናትነት እኮ ነው። እናንተ እንዴት እናትነት ስሜት አይገባችሁም? ትበድል፣ አጥፍታለች፣ በድላለች ሩታ ልክ ናት አይደለም። ግን ምንም ብትበድል በልጁ አይደለም የምትቀጣው። የምር እኮ ቅጣት ነው።
ስትል እህትዬው ሰምቻለሁ። ምናልባት እልህ ይዞት ነው አለች። ታዲያ እልህ ቢይዘው በልጁ ነው የሚወጣው እንዴ? እልህ ቢይዘውስ የሚሰማው ነገር አለ። አንዳንድ ነገር ምናልባት እልህ ይዞት ነው። አሁን ደግሞ እሷ ልጁን ሲመልስላት እሷም ደግሞ ነገ ሌላ ታሪክ፣ እንዴት ነው የነገር የሚያበቃው? እኛም እኮ የራሳችን ህይወት አለን አለች። ህይወታችሁ እናንተም ተረጋግታችሁ እንዳትኖሩ ያደርጋችሁ ወንድማችሁ ነው። እናንተም ተረጋግታችሁ እንዳትኖሩ ያደርጋችሁ አንድ ወንድማችሁ እንጂ ሌላ ሰው አይደለም። ደግሞ ነገ እሷም ሌላ አዲስ ነገር ታመጣለች ያልሽው እሱም ፈጣሪ ነው የሚያውቀው። እሱም ገና ለገና ነገ የሆነ ነገር አስበዋል ብሎ አይደል እንዴ በልጇ ሄደው። አንቺም ደገምሹ። ነገ ደግሞ እሷም የሆነ ነገር ታረጋለች። በዚሁ ሊቀጥል ነው። በቀልም በቀል እየወለደ አለች። ይሄ እንዳይሆን ታዲያ እናንተ ትልልቆቹ አስተካክሏ ማልገብ